ሰላም እንዴት አላችሁ የዩቲዩብ ቻናል ተከታታዮች በዚህ ቪዲዮ ላይ የግሬድ 11 ኢኮኖሚክስ ፓርት 3 የሆነው ማለት ነው 6.4 ካፓቢሊቲ አፕሮች የካፓቢሊቲ አፕሮችም ማለት ነው የ11 ክፍል ኢኮኖሚክስ ላይ በዩኒት 6 በምዕራፍ 6 ላይ ሶስተኛ ፓርቱን በዚህ ቪዲዮ ላይ በዚህ ሌሰን ላይ የምንመለከት ይሆናል ማለት ነው። ከዚህ በፊት በፓርት 2 እና በፓርት 1 ላይ ማለት ነው ስለነ ኤችዲአይ ሂውማን ዲቨሎፕመንት ኢንዴክስ በሱ ውስጥም ያሉትን ሰስተኔብል እነ ስታንዳርድ ኦፍ ሊቪንግ እንደ አዳልት ሊትሬሲ ሬት እንዲሁም ደግሞ ግሮስ ኢንሮልመንት ሬሾ እያንዳንዱ ማለት ነው በተብራራ መልኩ በሂውማን ዲቨሎፕመንት ኢንዴክስ ላይ የሚጠቃለሉትን በፓርት ዋንም ደግሞ ስለ ኢኮኖሚክ ዲቨሎፕመንት እና እንዲሁም ደግሞ ግሮዝ ማለት ነው ያላቸውን ዲፍረንስ ተመሳሳይነት እና እንዴት አይነት በምን አይነት አቺቭ እንደሚደረጉ በደንብ በተብራራ መልኩ ተመልክተናል። እነዛን ፓርቶች ካልተመለከታችሁ ያው ሞር ግልጽ እንዲሆንላችሁ እነዛን ፓርቶች ቅድሚያ መመልከት ለእናንተ በጣም ጠቃሚ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችንን ቤተሰብ በመሆን እንዲሁ ከወዲሁ በትህትና ጠይቃችኋለሁ። የቻናላችንን ቤተሰብ ከሆናችሁ ደግሞ ለጓደኞቻችሁ ሼር በማድረግ ቻናላችን እድገት እንዲያሳይ አስተዋጽኦ እንድታደርጉ በትህትና ከወዲሁ ጠይቃችኋለሁ። ቀጥታ ወደ ሌሰኑ እንሄዳለን። The capability approach was first articulated by the Indian economist and philosopher Amartya Sen in the 1980s and remains most closely associated with him. የኬፓቢሊቲ አፕሮች ማለት ነው ለመጀመሪያ ጊዜ አርቲኩሌት የሆነው በህንድ ኢኮኖሚስት እና እንዲሁም ፈላስፋ በነበረው በአማርቲያ ሰን በ1980 ሲሆን ይህም ሪሜንስ የሱ ማለት ነው ክሎዝሊ አሶሲኤትድ ዊዝ ሂም ከሱ ጋር ተያያዥ ሆኖ ለብዙ ጊዜ ቆይቷል። ክሎዝሊ አሶሲኤትድ ዊዝ ሂም he argued that the capability to function is what really matters for status as a poor or non-poor person. እሱም ማለት ነው የኬፓቢሊቲ ኦፍ ፋንክሽን ለአንድ ያለ አቅም ለአንድ አገልግሎት ማለት ነው ለፋንክሽን ያለ አቅም አንድን ሰው ወይም ደግሞ ሪሊ ማተር የአንድን ሰው ደሃ ነው ወይም ደግሞ ደሃ አይደለም የሚለውን ስታተስ ለመወሰን ወሳኙ ነገር የኬፓቢሊቲ ኦፍ ፋንክሽን የሚለውን አርጊው ያደርግ ነበር። ይህንን ሀሳብ ያቀርብ ነበር። በዚህም ይከራከር ነበር። as Sen put it, economic growth cannot be sensibly treated as an end in itself. ሰንም ማለት ነው እንደሚያስቀምጠው ፑት እንደሚያደርገው የኢኮኖሚክ ግሮዝ ወይም ደግሞ የኢኮኖሚ እድገት ማለት ነው በራሱ ማለት ነው cannot be the end መሆን አይችልም ወይም ደግሞ መጨረሻ ላይ ያለ ነው ወይም ኢኮኖሚክ ግሮዝ ከተሳካ በኋላ ሌላ ምንም አይነት ነገር ሊኖር አይችልም የሚለው ካናት ቢ the end ሊሆን አይችልም ኢትሰልፍ ራሱ የኢኮኖሚ ግሮዝ ወይም ደግሞ የኢኮኖሚ እድገት ማለት ነው። ዲቨሎፕመንት has to be more concerned with enhancing the lives of we live and the freedom we enjoy. ዲቨሎፕመንት ወይም ደግሞ ብልጽግና ማለት ነው ሞር ኮንሰርንድ የሚያደርገው የእያንዳንዱን ሰው ህይወት ኢንሃንስ ማድረግ ማሳደግ ላይ ማሻሻል ላይ ነው። ኢንሃንስ መጨመር ላይ ነው። ይህም we live to and freedom we enjoy ወደዚህ የሚመራና እንዲሁም ደግሞ ወደ ነጻነት የሚወስድ ነው እንጂ የምናደርገውን ነጻነት የሚያመጣ ነው ዲቨሎፕመንት ማለት ነው። that is we should look at people's capability, their ability and possibility to live a good life, make choice about their education, economic activity and their freedom to participate in decision making. በዚህም ነው በሰዎች ላይ ማለት ነው ልንመለከት የሚገባው people's capability ወይም ደግሞ የሰዎች አቅምን ችሎታ ላይ ነው። የችሎታ የነሱ ኤቢሊቲ እና ፖሲቢሊቲ ወይም አቅምና ችሎታ ሲሆን ይህም አቅምና ችሎታ ደግሞ ማለት ነው live a good life, make choice ራሳቸው በመረጡት ራሳቸው በፈቀዱት የሚኖሩት ማለት ነው ህይወትን የሚይዝ ነው። ይህም ቾይስ ደግሞ their education በትምህርታቸው ላይ በኢኮኖሚክ አክቲቪቲ በተለያዩ የኢኮኖሚ ድርጊቶች ላይ and their freedom to participate in decision making ሌላው በዲሲሽን ሜኪንግ ላይ ወይም ደግሞ በውሳኔ አሰጣጥ ላይ የሚሳተፉበት መንገድ ነፃነቱን የሚይዝና ኢንክሉድ የሚያደርግ ነው። በዚህም ላይ የሚወስዱት እያንዳንዱ ውሳኔ ቾይስ ጥሩ ህይወት ለመኖር የሚያደርጉት ቾይስ ውሳኔ ያ ኤቢሊቲ አቅማቸውን ነው የፒፕልስ ኬፓቢሊቲ ብሎ የምንመለከተው። በዚህም ላይ የሚያስቀምጠው በኬፓቢሊቲ አፕሮች ላይ ዲቨሎፕመንት has the role of strengthening autonomy and substantive freedom which allow individual to fully participate in economic life. ዲቨሎፕመንትም ማለት ነው
ኢኮኖሚን ስትሬንግዚንግ አውቶኖሚ የአንድ ሰው የበላይነትን ወይም ደግሞ የዛን ስልጣንና ሰስቴንሲቭ ፍሪደም ወይም ቀጣይነት ያለው ነጻነትን በማረጋገጥ ረገድ ማለት ነው ስትሬንግዝ በማድረግ ወይም በማበርታት ረገድ ትልቅ ሚናን ይጫወታል ማለት ነው። በዚህም ኢንዲቪጁዋልን ፉሊ ፓርቲሲፔት በኢኮኖሚክ ላይፍ ላይ በኢኮኖሚ ህይወት ላይ ማለት ነው ሙሉ በሙሉ እንዲሳተፉ ኢንዲቪጁዋል ግለሰቦችን አሎ ስለሚያደርግ ወይም ስለሚፈቅድ ነው። ሂንስ ኢኮኖሚክ ዲቨሎፕመንት ኦከርስ ዌን ኢንዲቪጁዋል ኤጀንት ሃቭ opportunity to develop the capacity that allow them to actively engage and contribute to the economy። በዚህም ኢኮኖሚክ ዲቨሎፕመንት ማለት ነው የኢንዲቪጁዋል ኤጀንት ወይም የግለሰቦች እንደ ኤጀንት ይሆናል የተለያየ ካፓሲቲዎችን የተለያየ አቅማቸውን ዲቨሎፕ እንዲያደርጉ እንዲያሳድጉ የሚያደርጋቸው ኦፖርቹኒቲ ወይም ደግሞ ኦፖርቹኒቲውን ወይም እድሉን የሚሰጥ ነው ማለት ነው። ይህንን ካፓሲቲያቸውን ዲቨሎፕ እንዲያደርጉ ይህም ደግሞ ያላቸውን ዲቨሎፕ ያደርጉ ያሳደጉት አቅም ካፓሲቲ ደግሞ ማለት ነው በተለያየ የኢኮኖሚ በሀገሪቷ በተለያየ ቦታ ላይ ባለ ኢኮኖሚ ላይ ኮንትሪቢዩት እንዳደረጉ የራሳቸውን አስተዋጽኦ እንዲያደርጉና እንዲሳተፉ ኢንጌጅ እንዲያደርጉ አክቲቭሊ ማለት ነው በንቃት እንዲሳተፉ ያደርጋቸዋል ያስችላቸዋል። In the aggregate, this should lower transaction cost and increase social mobility። በአግሪጌት ወይም ደግሞ በአጠቃላይ ስንመለከተው ማለት ነው የትራንዛክሽን ኮስትን ወይም ደግሞ ለተለያየ የሚወጣ ወጪን የሚቀንስ ሲሆን የሶሻል ሞቢሊቲን ደግሞ የማህበረሰብ ሞቢሊቲን ደግሞ ኢንክሪዝ ያደርጋል ወይም ደግሞ ይጨምራል። The capability approach goes directly to the quality of life that people can actually achieve። የኬፓቢሊቲ አፕሮችም ማለት ነው በቀጥታ ጎስ የሚያደርገው የሚሄደው ማለት ነው ከኳሊቲ ኦፍ ላይፍ አንድ ሰው ወይም ደግሞ የተለያዩ ሰዎች ፒፕሎች ማለት ነው አቺቭ ያደርጉታል ተብሎ ከሚታሰብ ወይም ሊሳካላቸው ይችላል ተብሎ ከሚታሰብ የህይወት ኳሊቲ ነው ወይም ደግሞ ምርጥነት ነው። የምርጥነት ኳሊቲ ኦፍ ላይፍ ማለት ነው በስታንዳርድ ኦፍ ሊቪንግ ባላቸው የአመጋገብ ስርዓት ባላቸው የህይወት ያኗኗር ዘይቤ ማለት ነው የሚወሰን ይሆናል። This quality of life is analyzed in terms of the central concept of functioning and capability። ይህም የኳሊቲ ኦፍ ላይፍ ማለት ነው አናላይዝ የሚደረገው በሴንትራል ኮንሰፕት ማዕከላዊ ኮንሰፕቶች ናቸው በሚባሉት በትግበራና እንዲሁም ደግሞ በኬፓቢሊቲ ወይም ደግሞ በአቅም ነው ማለት ነው። እነዚህም በደንብ በኤግዛምፕል ከታች እንመለከታቸዋለን ሞር ዲቴይል ማለት ነው። በጣም ቀላል የሆነች ኤግዛምፕል ከታች ስለተቀመጠ ነው። Capabilities are what people can achieve if they so choose, such as being well nourished, getting married, being educated and traveling። ኬፓቢሊቲ ወይም አቅም ማለት ነው ዋት ካን ፒፕል አቺቭ በመረጡት ሁኔታ ላይ በመረጡት ነገር ላይ ምን ያህል ያሳካሉ የሚለውን የሚጠቁም ነው ኬፓቢሊቲስ ማለት ነው። ይህም ማለት ነው የሚያካትተው ዌል ነርኒሽድን ወይም ደግሞ ጥሩ የሆነ አመጋገብን፣ ጌቲንግ ሜሪድ ማግባትን፣ ቢንግ ኢዱኬተድ መማርን እና እንዲሁም ትሬቭሊንግ ወደ ተለያዩ ሀገራት መጓጓዝን ነው። ፋንክሽኒንግ ደግሞ ማለት ነው ሪፈርስ ቱ the use that the person makes of the commodity at his or her command። ፋንክሽኒንግ ደግሞ ሪፈር የሚያደርገው ማለት ነው አንድ ፐርሰን ሲጠቀም ዩዝ ሲያደርግ ማለት ነው የተለያዩ ኮሞዲቲዎች በራሳቸው ትእዛዝ እና በራሳቸው ፍቃድ ኮማንድ ማለት ነው በሱ ወይም በሷ የተለያዩ ኮሞዲቲዎችን ዩዝ ሲያደርጉ ነው። whether someone can convert a set of means of resource and public goods into a functioning, whether he or she has a particular capability crucially depends on certain personal, socio-political and environmental condition which in capability literature are called conversation factors። አንድ ግለሰብ ማለት ነው ሴት ኦፍ ሚንስ ኦፍ ሪሶርስን ወይም ደግሞ የህዝብ ጥሬ ዕቃዎችን እና እንዲሁም ደግሞ የተለያዩ ሀብቶችን ማለት ነው ኮንቨርት ማድረግ ከፈለገ ከመቀየር ከፈለገ ኢንቱ ፋንክሽኒንግ የተለያዩ ትግበራ ወዳላቸው ነገሮች መቀየር ከፈለገ ይህንን ፋንክሽኒንግን የሚይዝ ይሆናል። ዌዘር እሱ ወይም እሷ ማለት ነው ፓርቲኩላር የሆነ ኬፓቢሊቲ ወይም ደግሞ የታወቀ አቅም ወይም ችሎታ ሊኖራቸው ይገባል። ይህም ደግሞ ማለት ነው ሰርተን ፐርሰናል እና ሶሾ ፖለቲካል ወይም ኢንቫይሮንመንታል ኮንዲሽን ላይ ዲፔንድ የሚሆን የታወቁ ወሳኝ የሚባሉ ግላዊና እንዲሁም ደግሞ በማህበረሰብና ፖለቲካ ላይና እንዲሁም ደግሞ በአካባቢ ሁኔታ ላይ ጥገኛ የሚሆን ነው ማለት ነው ክሩሻሊ ወይም በጠቃሚነት በዋናነት። ይህም which is in capability literature are called conversion factor በኬፓቢሊቲ ስነ ጽሁፍ ላይ ማለት ነው የኮንቨርሽን ፋክተር በመባል ይታወቃል።
Capability have also been referred to as real or substantive freedom, as they denote the freedom that have been cleared of any potential obstacles, in contrast to mere formal rights and freedom. በዚህም ማለት ነው ኬፓቢሊቲ ሪፈርድ የሚደረገው ሪል ወይም ደግሞ ሰብስቴንሲቭ ፍሪደም እውነተኛና ቀጣይነት ሎንግ ሊቭ የሆነ ሰብስቴንሲቭ የሆነ ነጻነት ተደርጎ የሚገለጽ ሪፈር የሚደረግ ሲሆን ይህም ዲኖት የሚያደርገው ማለት ነው የፍሪደም ይህ ነጻነት ክሊርድ የሆነ ከኤኒ ፖቴንሻል ኦብስታክል ወይም ደግሞ ከተለያዩ መሰናክሎች ማለት ነው ነጻ የሆነ ነጻነት ነው። በዚህም ኢን ኮንትራስት በአንጻራዊነት ደረጃ ማለት ነው ፎርማል ራይትንና እንዲሁም ፍሪደምን የሚይዝ ወይም ደግሞ ወሳኝና ዋና የሚባሉ መብቶችና ነጻነትን የሚያቅፍ ነው። ፍሪደም ኢዝ ኢንተግራል ቱ ሰንስ አፕሮች ዊች ዲስቲንጉሽ ቢትዊን ፒፕልስ ኬፓቢሊቲ ዋት ዴይ ካን ፖቴንሻሊ ቢ ኤንድ ዱ ኤንድ ዋት ዴይ ቹዝ ቱ ዱ ዊዝ ዘም ዴር አክቹዋል ፋንክሽኒንግ። ፍሪደምም ማለት ነው ከሰን አፕሮች ጋር ዊች ሚንስ ከኬፓቢሊቲ አፕሮች ጋር ማለት ነው አማርቲያ ሰን ዲቨሎፕ እንዳደረገው ኢንዲያን ኢኮኖሚስት እና ፊሎሶፈር ከላይ ኦልሬዲ ተቀምጧል። ይህም የሰን አፕሮች ላይ ፍሪደም ማለት ነው ነጻነት ኢንተግራል የሆነ የተጠቃለለ አንድ ላይ የሚሄድ ሲሆን ይህም በፒፕልስ ኬፓቢሊቲ በሰዎች አቅም ይህም ማለት አንድ ሰው ምን ያህል ፖቴንሻሉ አለው ምን ያህል አቅሙ አለው አንድን ነገር ለመሆን ወይም ደግሞ ለማድረግ ያ ፒፕልስ ኬፓቢሊቲ እና እንዲሁም ደግሞ ዋት ዴይ ቹዝ ቱ ዱ ምንስ ለማድረግ መረጠ ቹዝ አረገ የሚለው ይህ ማለት ዴር አክቹዋል ፋንክሽኒንግ ማለት ነው ትግበራቸው መካከል ዲስቲንጉሽ የሚያደርግ ወይም ደግሞ የሚለይ ነው ማለት ነው ፍሪደም በሰን አፕሮች ላይ ኢንተግሬት የሆነ። Consider that a rich and healthy person who for religious reason ይህን በጣም ቤስት የሆነ ኤግዛምፕል ነው ባይ ዘ ዌይ consider that a rich and healthy person who for religious reason fast for a specified period thus temporarily reducing his calorie intake below that considered to be the basic need. ይህንን ባለሀብትና እንዲሁም ጤናማ ሰው ኮንሲደር አድርጉ ተመልከቱ ወይም አስቡት። አንድ ባለሀብትና እንዲሁም ጤናማ ሰው አለ እሱም ማለት ነው በሃይማኖት ምክንያት ወይም በሪሊጂየስ ሪዝም ምክንያት የሚጾም ማለት ነው ፋስት ያደርጋል ስፔሲፋይድ ፔሪድ ወይም ደግሞ ለተገደቡ ለተቀመጡ ጊዜያት ማለት ነው ይጾማል ለስፔሲፋይድ ፔሪድ። ይህም ቴምፖራሪ ቋሚ ባለሆነ ደረጃ ወይም ደግሞ ቴምፖራሪ ማለት ነው ያለውን ካሎሪ ኢንቴክ የሚያደርገው በእለት ተዕለት ማለት ነው ቤዚክ ኒድ ተብሎ የተቀመጠ ካሎሪ ኢንቴክ የሚያደርገው ቢሎ ነው ወይም ደግሞ በታች ነው ቤዚክ ከሚባለው ዋና ከሚባለው በታች ነው ማለት ነው ቢኮዝ ኦፍ ሂዝ ሪሊጂየስ ሪዝን በሃይማኖት ምክንያት ነው እንጂ እሱ ሀብታምና ጤናማ የሆነ ሰው ነው። ኮንሲደር ኦልሶ ኤ ፑር ፊሜል ፋርመር ሁ ዳዝ ሎንግ አወርስ ኦፍ ሃርድ ፊዚካል ወርክ ኢን ዘ ፊልድስ ኦፍ ፎር ሎ ፔመንት ኤንድ ካንኖት አፎርድ ቱ ባይ sufficient food for herself and her children. በሌላ መልኩ ደግሞ ሌላ ፑር ፊሜል ወይም ደግሞ ደሃ የሆነች ሴት ገበሬን ማለት ነው ኮንሲደር የምታደርጉ ሲሆን ይህች ሴት ደግሞ ማለት ነው ሎንግ የሆነ ሀወርን ወይም ደግሞ ረጅም የሆነ ሰዓትን ማለት ነው በፊዚካል ወርክ ላይ የምትሰራ በግብርና ላይ የምትሰራ ስትሆን ይህም ለሎ ፔመንት ወይም ደግሞ ትንሽ ለሆነ ክፍያ ነው። እሷም ማለት ነው ሰፊሸንት የሆነ ፉድ በቂ የሆነ ምግብን እና እንዲሁ ለእሷና ለልጆቿ አፎርድ ማድረግ የማትችል ወይም ደግሞ ማግኘት የማትችል ነበረች። ምክንያቱም ያው ሎ ፔመንት ጥቂት የሆነ ክፍያ ስለሆነ the rich man had the possibility of being well nourished and chose to fast, whilst the poor woman was so disadvantaged by the labor market that she has no option. ሀብታሙ ሰውዬ ማለት ነው ፖሲቢሊቲ ዌል ነርኒሽድ የመሆን በጥሩ የሆነ አመጋገብ የመሆን ፖሲቢሊቲ አቅሙ ችሎታው ያለ ሲሆን ነገር ግን እሱ ፋስት ለማድረግ ወይም ደግሞ ለመጾም መረጠ ቹዝ አደረገ። ይህ ፋንክሽኑ ማለት ነው። አቅሙ ኬፓቢሊቲው ግን ሂዝ ፖሲቢሊቲ ኦፍ ቢንግ ዌል ነርኒሽድ ወይም ጥሩ የሆነ የአመጋገብ ስርዓት እንዲኖረው ማድረግ ይችላል። ግን whilst the poor woman was so disadvantaged by labor market ደሃዋ ሴት ግን ማለት ነው በሌበር ማርኬቱ ወይም ደግሞ በሰው ኃይል ገበያው ምክንያት በመጎዳቷ ዲስአድቫንቴጅ በመሆኗ ጥቅም ባለማግኘቷ ምክንያት ማለት ነው ምንም አይነት ነው ኦፕሽን ወይም ደግሞ ሌላ አማራጭ የላትም። ኦልሬዲ ሎ የሆነ ፔመንት ነው ያላት በዛ ላይም ደግሞ የተለያዩ ልጆች አሏት ማለት ነው።
ኦቨር ደ ሾርት ተርም አትሊስት ማለት ነው። በሾርት ተርም ወይም በአጭር ጊዜያት ውስጥ ስንመለከት ቢያንስ ማለት ነው the man's daily calorie intake, his functioning of being well nourished may have been less than the woman, but nevertheless his potential or capability to be well nourished was much greater than hers። ይህም ኦልሬዲ በቀላሉ ሲመለከት ማለት ነው የሰውየው የሀብታሙ ሰውዬ ማለት ነው ዴይሊ ካሎሪ ኢንቴክ በየዕለት ለዕለቱ የሚወስደው ካሎሪ ኢንቴክ ይህ ማለት ፋንክሽን ማለት ነው ዌልቢንግ ዌል ነርኒሽድ የመሆን ወይም ጥሩ የሆነ አመጋገብ እንዲኖረው ያለው ፋንክሽን ማለት ነው ለስ ሊሆን ይችላል ከሴቷ ወይም ደግሞ ከፖር ውመኗ ማለት ነው በግብርና ላይ ካለችው ከሷ ለስ ወይም ያነሰ ሊሆን ይችላል። ነገር ግን ሂስ ፖቴንሻል ወይም ደግሞ ያለው አቅም ወይም ኬፓቢሊቲ ግን ማለት ነው ዌል ነርኒሽድ የሚሆን ወይም ጥሩ የሆነ አመጋገብ ወይም ደግሞ ጥሩ የሆነ የተመጣጠነ ምግብ የማግኘት አቅሙ ኬፓቢሊቲው ግን ማለት ነው ከሷ የበለጠ ወይም ግሬተር የሆነ ነው። The capability approach has been employed extensively in the context of human development, for example by the United Nations Development Program as a broader, deeper alternative to narrowly economic metrics such as growth in GDP per capita። የኬፓቢሊቲ አፕሮችም ማለት ነው ኤክስቴንሲቭሊ ኢምፕሎይድ የሚሆነው በአብዛኛው ተጠቃሚነት ላይ የሚውለው ማለት ነው በሂውማን ዲቨሎፕመንት ላይ በሰው ልጅ እድገት ላይ ኮንቴክስት በዚህ ኮንቴክስት ሲሆን ለምሳሌ ብንመለከት ማለት ነው በዩናይትድ ኔሽን በተባበሩት መንግስታት ድርጅት ዲቨሎፕመንት ፕሮግራም ላይ ብሮደር እና ዲፐር የሆነ በጣም ሰፊና ጥልቅ የሆነ ማለት ነው በኢኮኖሚክ ሜትሪክሶች ጋር የሚሳተፍ ናሮሊ የሚሳተፍ የሚቀመጥ ነው። ይህም ሰች አስ ግሮዝ ጂዲፒ ፐር ካፒታል ወይም ደግሞ የእያንዳንዱ በጂዲፒ ላይ ያለው የነፍስ ወከፍ ገቢን እንደ ምሳሌ እንደ ኤግዛምፕል መውሰድ ይቻላል። ዳዘር ሜን ቶፒክ በዚሁ ላይ የምንመለከተው ዋና ርዕሳችን የሚሆነው 6.5 ሲሆን ይህም ሰስተነብል ዲቨሎፕመንት የሚል ነው። ሰስተነብል ቀጣይነት ያለው ሎንግ ሊቭ የሆነ ለረጅም ጊዜ የሚቆይ ብልጽግና ወይም እድገትን በዚህ ሜን ቶፒክ ላይ ማለት ነው እንመለከታለን። Sustainable development can be defined as development that meet the needs of the present generation without compromising the ability of future generation to meet their own needs. ሰስተነብል ዲቨሎፕመንት ማለት ዲፌንድ የሚደረገው የሚገለጸው ዲቨሎፕመንት ሲሆን እድገት ወይም ብልጽግና ሲሆን የሚት የሚያደርገው ማለት ነው the present generation ወይም ደግሞ አሁን ላይ ያለውን ትውልድ ፍላጎት የሚያሟላ ዲቨሎፕመንት ወይም እድገት ነው። ይህም የፊውቸር ጀነሬሽን ወይም ወደፊት የሚመጣውን ትውልድ ማለት ነው የነሱን ፍላጎት ኮምፕሮማይዚንግ ባደረገ የነሱን the ability of future generation የነሱን ፍላጎት ለማሟላት ያላቸውን አቅም ማለት ነው በተመለከተ መልኩ ያለ አሁን ላይ ያሉትን ትውልድ እድገት ማለት ነው ያለውን ፍላጎት ማሟላት ነው። ይህም ወደፊት የሚመጣውን ባልጎዳ መልኩ አሁን ላይ መጥቀም ያለውን ጄኔሬሽን መጥቀም ሰስተነብል ዲቨሎፕመንት ይባላል። ሰስተናቢሊቲ ጎልስ such as the current United Nations Sustainable Development Goals are the global challenge including poverty, inequality, climate change, environmental degradation, peace and justice። ይህ ሰስተነብል ጎሎችን ማለት ነው በአሁን ላይ ያሉት የዩናይትድ ኔሽንስ ሰስተነብል ዲቨሎፕመንት ጎሎችን የሚይዝ ሲሆን እነዚህም አድሬስ የሚያደርጉት የሚይዙት ማለት ነው ግሎባል ቻሌንጆችን ወይም ዓለም አቀፋዊ ችግሮችን ነው። ይህም ኢንክሉድ የሚያደርገው የሚያካትተው ድህነትን፣ ኢኒኳሊቲ እኩል አለመሆን በጾታ ሊሆን ይችላል፣ በጀንደር በሀብት ወይም በሪሶርስ ሊሆን ይችላል ማለት ነው። በክላይሜት ቼንጅ በአየር ንብረት ለውጥ፣ ኢንቫይሮንመንታል ዲግራዴሽን በአካባቢው ማለት ነው መሸርሸርን ዲግራድ ማድረግን ፒስን በሰላምና በጀስቲስ በፍትህ ላይ ኢንክሉድ የሚያደርግ የሚያካትት ነው እነዚህ የዩናይትድ ኔሽን ዲቨሎፕመንት ጎሎች ማለት ነው። Thus, sustainable development recognizes that growth must be both inclusive and environmentally sounder to reduce poverty and build shared prosperity for today's population and to continue to meet the needs of future generation። በዚህም ማለት ነው ሰስተነብል ዲቨሎፕመንት ሪኮግናይዝ ያደርጋል፣ እውቅና ይሰጣል። እውቅና የሚሰጠውም ሪኮግናይዝ የሚያደርገውም ማለት ነው ኢንክሉሲቭ እና ኢንቫይሮንመንታል ሳውንድ የሆነ ወይም ደግሞ አካታችና አካባቢን በተመለከተ መልኩ አካባቢን ባልጎዳ መልኩ የሚመጣ ግሮዝን እድገትን ነው። ይህም ማለት ነው ሪዲዩስ ፖቨርቲ ድህነትን ለመቀነስ እንዲሁም ደግሞ ፕሮስፔሪቲን ሼርድ
ለማድረግ ሀብትንና ብልጽግናን ማለት ነው ለመከፋፈል ቢውልድ ለማድረግ ይህንን ለመገንባት ማለት ነው ለቱዴስ ፖፑሌሽን እና ኮንቲኒቲ ዊዝ ዘ ኒድስ ኦፍ ፊውቸር ጀነሬሽን አሁን ላይ ያለውን ህዝብም እንዲሁም ደግሞ ወደፊት የሚመጣውን ትውልድ ወደፊት የሚመጣውን ጀነሬሽን የትውልድ ማለት ነው ፍላጎት ለማምላት የሚደረግ ግሮዝን ማለት ነው ሪኮግናይዝ ያደርጋል ወይም እውቅና ይሰጣል። it entails efficient and carefully planned use of resource to deliver both immediate and long term benefit for people and the planet and the prosperity ይህም ኢንቴልስ የሚያደርገው ማለት ነው ኤፊሽንት በብቃትና እንዲሁም ኬርፉሊ በጥንቃቄ የተደረገ ፕላንድ እቅድ የወጣለት የሀብት አጠቃቀም ሁኔታን ዲሊቨር የሚያደርግ ሲሆን ዩዝ አጠቃቀም ሁኔታን የሚያስቀምጥ ሲሆን በዚህም ዲሊቨር የሚያደርገው ማለት ነው ኢሚዲየት ወዲያውኑና እንዲሁም ደግሞ ሎንግ ተርም ቤኔፊት ኦፍ ዘ ፒፕል ኦፍ ዘ ፕላኔት ለምድራችን ወይም ደግሞ ለእርዝ ፕላኔት ማለት ነው ያለ ለረጅም ጊዜ የሚቆይና እንዲሁም ወዲያው የሚመጣ ቤኔፊት ጥቅምን የሚይዝ ነው። ከዛም በተጨማሪ የተለያዩ ፕሮስፐሪቲን ብልጽግናና ሀብትም ማለት ነው። the three pillars of sustainable development economic growth environmental stewardship and social inclusion across all sector of development from cities facing rapid urbanization to agriculture infrastructure energy development and use water availability and transportation የሰስቴናብል ዲቨሎፕመንት ማለት ነው ስሪ ፒላር የሚባሉት ወይም ደግሞ ሶስት ምሰሶች የሚባሉት የመጀመሪያው ኢኮኖሚክ ግሮዝ የኢኮኖሚ እድገት ሲሆን ሁለተኛው ደግሞ ኢንቫይሮንመንታል ስቱዋርድሺፕ የአካባቢ ወኪልነት አንድን አካባቢ ማለት ነው በማስተዳደር ረገድ ማለት ነው በደንብ ሳይጎዳ በቂ በሆነ ለዛ በጠቀመ መልኩ ማስተዳደር ኢንቫይሮንመንታል ስቱዋርድሺፕ ይባላል። ኤንድ ሶሻል ኢንክሉዥን ወይም ደግሞ ማህበረሰብን ያካተተ ነው። የእነዚህ ሶስቱ ማለት ነው የሰስቴናብል ዲቨሎፕመንት ስሪ ፒላር ወይም ደግሞ ሶስት ምሰሶ ይባላሉ። እነዚህም በሁሉም ሴክተሮች ማለት ነው ዲቨሎፕመንት ላይ ማለት ነው የሚገኙ ሲሆን ይህም ከሲቲ ከተለያዩ ከተሞች ማለት ነው ራፒድ አርባናይዜሽን እና ቱ አግሪካልቸር ካላቸው ወይም ደግሞ ፈጣን የሆነ የከተማ እድገትና እስከ ግብርና ድረስ ኢንፍራስትራክቸር መሰረተ ልማቶችን ኢነርጂ ዲቨሎፕመንት ኤንድ ዩዝ የተለያየ የኃይል አቅርቦትና እንዲሁም አጠቃቀም ወተር አቬይላቢሊቲ የንጹህ ውሃ ወይም የውሃ ማለት ነው አቅርቦትንና ትራንስፖርቴሽን መጓጓዣዎችን የሚያካትቱ በእነዚህ በሁሉም ሴክተሮች ላይ ማለት ነው የሚገኙ ናቸው። that's all about today's lesson የዛሬው ሌሰን ይህንን የሚመስል ሲሆን ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁት እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮሜንት በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ሁኑ። ቸር ቆዩልን።